አላህ ሱብሓነሁ ወተዓላ መንገዱን በጥቅሉ ጠቁሞናል። መልእክተኛውም ዓለይሂ ሰላቱ ወሰላም እንደዚሁና ሐቅን አላህ ሱብሓነሁ ወተዓላ ሲጠቁመን ሐቅን ብቻ ሳይሆን ባጢልንም ጭምር አይተን እንድንጠነቀቅ ነው ያደረገን። ወከዛሊከ ኑፈሲሉል አያቲ ወሊተስተቢነ ሰቢሉል ሙጅሪሚን። ስለዚህ የሙጅሪሞች የአረመኔዎች መንገድ እንዲለይ ነው አላህ ሱብሓነሁ ወተዓላ አንቀጾችን በዚህ መልኩ ግልጽ አድርጎ ያወረደልን ማለት ነው። መልእክተኛውም ዓለይሂ ሰላቱ ወሰላም ጥሩን ብቻ ሳይሆን መጥፎውንም እንደዚሁ ተጠንቅቀው ማስጠንቀቀው ማሳይተውናል። ስለዚህ እነዚህ ነገሮች በቁርአን ላይ በጥቅሉ ቢኖሩ መልእክተኛው ዓለይሂ ሰላቱ ወሰላም ምንን በተግባር ቢያሳዩንም ከዛ ባለፈ መልኩ ደግሞ ለኛ እንደ አንድ ታዛዥ ሙስሊም ምን አይነት አቋም ይኖር እንደሚገባ በተግባር አርአያ ሆኖ ያሳዩን ትውልዶች አሉ። እነዚህ ትውልዶች ደግሞ አላህ ያወደሳቸው ትውልዶች ናቸው። ስለዚህ እንዲሁ ሞዴል እንፈልገን የምናገኘው ሳይሆን ራሱ አላህ ሱብሓነሁ ወተዓላ እነሱን መከተል ተገቢ እንደሆነ የጠቆመበት ሁኔታ አለ ማለት ነው። እንደጠቆምከው አንተም ፈኢን አመኑ ቢሚስሊ ማ አመንቱም ቢሂ ፈቀድ ኢህተደው ሲል እነሱ ባመኑበት አይነት ባመኑበት ቢጤ ካመኑ ተመርተዋል ሲል እነሱ የሚለው ቀጥታ የሚመለከተው በዛን ጊዜ የነበሩት ሙእሚኖች ነው፣ ሰሃቦችም ማለት ነው። እንደዚሁም ወመን ዩሻቂቅ ረሱለ ሚን ባዕድ ማ ተበየነ ለሁል ሁዳ ወየተቢዕ ገይረ ሰቢሊል ሙእሚኒን ንወሊሂ ማ ተወላ ሲል ሙእሚኖች የተባሉት እዚህ ላይ በዛን ጊዜ የነበሩት ሞዴሎች ናቸው ሙእሚኖች የተባሉት እና ከነሱ መንገድ ውጪ የሚወጣ መልእክተኛውን የሚጻረር ያው የጥፋት መንገድ ላይ እንዳለ የሚገልጽ ነው ማለት ነው። ስለዚህ ሰለፎችን መከተል ሲባል እነዚህን አላህ በቁርአኑ ያወደሳቸውን والسابقون الأولون من المهاجرين والأنصار الذين اتبعوهم بإحسان رضي الله عنهم ورضوا عنه ولا يودساتቸውን ሰዎች መከተል ማለት ነው። እንደዚሁም መልእክተኛው ዓለይሂ ሰላቱ ወሰላም خير الناس قرني ثم الذين يلونهم ብለው የተቆሟቸውን ትውልዶች መከተል ነው። ከሰዎች ወይም በአጠቃላይ ካሉ ትውልዶች ሁሉ የተሻሉት የኔ ትውልዶች ናቸው ብለዋል እና መወደሳቸው ራሱን የቻለ ሞዴል የሚያደርጋቸው ወይም አርአያ የሚያደርጋቸው ትውልዶች ናቸው እና ለየት የሚያደርጋቸው ምንድነው? እንደኛው ታዛዥ ሆነው ተግባር የሚፈጽሙ ስለሆኑ ምናልባት ቁርአንና ሐዲስን በትክክል የተገነዘበው ማን ይሆን? ሁሉም ቅድም እንዳልኩ ሱናን መከተል ፈልጋለሁ ይላል። ቁርአንንም ተከታይ ነኝ ብሎ የሚሞግት ሁሉም ነው ማለት ይቻላል እና በዛ መሰረት በትክክል የተከተለው ግን ማን ነው ማለት እንዲሁ በግንዛቤ ደረጃ ማስረጃ የሚያመጣው ሳይሆን ትክክለኛውን ግንዛቤ ተገንዝቦ ከሚፈለግበት ቦታ ተነስቶ የሚፈለግበት ቦታ የደረሰው ማን ነው የሚለውን በተግባር የሚያሳዩ ትውልዶች ናቸው ማለት ነው። እነዚህ ምርጥ ትውልዶች ደግሞ የሚፈለገው ቦታ ደርሰዋል። አላህ ሱብሓነሁ ወተዓላ ረዲየላሁ ዐንሁም ወረዱ ዐንሁ ይላል። አላህ ሱብሓነሁ ወተዓላ ስራቸውን ወደው ተቀብሎላቸዋል፣ እነሱም ወደው ተቀብለዋል። ሪዳ ደግሞ አላህ ለሁሉም የሚሰጠው ሽልማት አይደለም። በቃ ሁለተኛ የማይቆጣባቸው ሲሆን ነው ይህንን ሽልማት የሚሰጣቸውና በዚህ መሰረት እንደዚህ አይነት ስኬት ላይ የደረሱ ሰዎች ካሉ በእርግጥም እነዚህን መከተል ማስተማመኛ ይሆናል ማለት ነው። ተግባራዊ የሆነ ማስተማመኛ ይሆናል።